የመከላከያው ከፍተኛ የጦር አዛዦች ከዱ። ይህንን መረጃ አረጋግጦ መግለጫ የሰጠው ደግሞ ራሱ የፊልድ ማርሻል ብርሃኑ ጁላ ተቋም ነው። ጉዳዩን በዝርዝር ተሰሙታላችሁ። በተመሳሳይ የፋኖ ስለላ ቡድን የፊልድ ማርሻል ብርሃኑ ጁላ ቢሮ ገብቶ መረጃ መመንተፉ ተሰምቷል። እንዴት የሚለውን በዝርዝር ተሰሙታላችሁ። በአማራ ክልል በተለያዩ ቀጠናዎች የሚደረገው ውጊያ ተባብሶ ቀጥሏል። በዛሬው ዕለት በተለያዩ ቀጠናዎች የተደረገውን የውጊያ መረጃና ደብረጽዮን ገብረ ሚካኤል ያቀረቡትን አስቸኳይ ጥሪ በተመለከተ ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። የመከላከያ ሰራዊቱ የቀድሞ አዛዦችና አባላት ከድተውኛል ሲል የፊልድ ማርሻል ብርሃኑ ጁላ ተቋም ገለጸ። የናጡት ነካሽ ፊታቸውን አዙረው ጦሩን የወጉ ወዘተ የሚል ስያሜም ሰጥቶ አቅርቧል። በአማራም ይሁን በኦሮሚያ ክልል እየተደረጉ ባሉ ጦርነቶች በመንግስት የጸጥታ ተቋማት ውስጥ የነበሩ አዛዦችና ወታደሮች በከፍተኛ ቁጥር ታጣቂዎችን ተቀላቅለዋል። የብልጽግናው መንግስት የአማራ ክልሉ ጦርነት ሲጀመር የክልሉ ልዩ ኃይል 50 በመቶ ወደ ፋኖ ኃይልነት መቀየሩን አሳውቆ ነበር። ከዛ በኋላ ባለው ጊዜም የመከላከያ ሰራዊቱ ውስጥ አዛዥ የነበሩ ሰዎችን ጨምሮ ወደ ፋኖ ኃይሎች የተቀላቀሉ በርካቶች ታይተዋል። ከተቋሙ የዘመቻ መምሪያ የተገኘው መረጃ እንደሚያመለክተው የመከላከያ ሰራዊቱን በመክዳት ከነትጥቃቸውም ይሁን መሳሪያቸውን ትተው የሚጠፉ ወታደሮች ቁጥር በከፍተኛ መጠን መጨመርን በተመለከተ ተደጋጋሚ ውይይቶች ተከናውነዋል። በአንድ ግምገማ ላይም በአማራ ክልል የቀድሞም ይሁን የአሁን የሰራዊቱ አዛዥ የነበሩት እንደ ኮሎኔል እንደገና ኮሎኔል ውባንተ፣ ኮሎኔል አባይነህ፣ ኮሎኔል አበራ ያሉ አዛዦችና ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል ተዘራ ንጉሴን ጨምሮ በሻለቃ ሻምበልና መቶ አለቃ ማዕረግ ያሉ የልዩ ኃይልና የመከላከያ አመራሮች መቀላቀላቸው ተነስቶ ንግግር ተደርጎበትም ነበር። በኦሮሚያ ክልልም በተለይ ከአቶ ሽመልስ አብዲሳ አስተዳደር የጸጥታ መዋቅር ውስጥ በህቡ የነጻነት ጦሩን የሚደግፉ መረጃም የሚያቀብሉ አሁንም በርካቶች እንደሆኑ መገምገሙ ይታወቃል። ይህ ያሳሰባቸው ጠቅላይ ሚኒስትር አብይ አህመድም በተመሳሳይ ጊዜ ሸኔም ብልጽግናም ሆናችሁ የምትሰሩብናላችሁ፣ ኢህአዴግን ከውስጥ ስላፈረስኩት ከውስጥ አታፈርሱኝም የሚል የስጋት ንግግር ማድረጋቸው የሚዘነጋ አይሆንም። የሆነ ሆኖ ትናንት የመከላከያ ሰራዊቱ በርካታ አባሎቻችን ከዱን የሚል መግለጫን አሰራጭቷል። መቼና እነማን የሚለውን የማያብራራው የሰራዊቱ መግለጫ ነገር ግን ጽንፈኛውና ሸኔ ሲል የጠራቸውና የጠላት ወገን በሚል የመደባቸው ኃይሎችን የተቀላቀሉበትን የቀድሞና አክቲቭ የነበሩ አዛዥና ወታደሮች ላይ ግን ውንጀላዎችን አቅርቧል። የውትድርና ሙያን የሚያረክሱ የገቡትን ቃል ኪዳን ዘንግተው ሀገርና ሕዝብን የሚከዱ አለፍ ሲልም ጥቁር የታሪክ ጠባሳ ጥለው የሚያልፉ ከዳተኞች ናቸው የሚለው ውንጀላ ደግሞ አንደኛው ነው። የሰራዊት አመራርና አባላት የነበሩ ያኔዎች ወታደሮች ቀደም ሲል የተሰለፉበትን ዓላማ ዘንግተው የጥቂት ጽንፈኞች የጥፋት አስፈጻሚ በመሆን አጀንዳቸውን አዙረው ጦሩን ሲወጉ የኢትዮጵያን እድገት ለማይሹ ሀገራትም ሲወግኑ ሲያብሩ አጀንዳም ሲያስፈጽሙ ይስተዋላሉ እያለም ይቀጥላል የብልጽግናው መግለጫ። የመከላከያ ሰራዊቱ የናጡት ነካሽ የሚለውን ቃል ተጠቅሞ ከተራ ሽፍታ ጋር ተሰልፈው ወጉን ሲል ያብራራል። በመጨረሻ ግን አብዛኞቹ የከዱን አዛዦችን ከናጃቢዎቻቸው ደመሰስናቸው በሚል ያስቀምጣል። የትኞቹን የሚለውን ግን ባይመልስም የመከላከያ ሰራዊቱንም ይሁን የክልል የጸጥታ አካላትን ትተው
የትጥቅ ትግል እንቅስቃሴዎችን የሚቀላቀሉ አዛዦችና ወታደሮች በምክንያትነት የሚያስቀምጧቸው ጉዳዮች መካከል ግን ሰራዊቱ ካለው ተልዕኮ ወጥቶ ሰላማዊ ዜጎች ላይ የሚፈጽመውን የጦር ወንጀል አይተናል። ከሕገ መንግሥታዊ ኃላፊነት ውጪ የፓርቲ ስልጣንን የማስጠበቂያ መሳሪያ መሆኑን ተረድተናል። በውስጥ የሚደረግ መድሎና እንግልት ምሬት ውስጥ ከቶናል ወዘተ የሚሉት ይገኙበታል። በሌላ መረጃ የፋኖ ስለላ ቡድን የነብራኑ ጁላ ቢሮ ውስጥ ገብቶ መረጃ መመንተፉ ተሰማ። የፋኖ ስለላ ቡድን የመከላከያ ሰራዊት ዋና ማዘዣ ቢሮ ውስጥ ገብቶ የቀጣይ ውጊያ ዕቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉን የተቋሙ ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻሉ ጠቅላይ ሚኒስትር አብይ አህመድ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ የግምገማ መድረክ ላይ ነው መረጃ በፋኖ ስለመመንተፋቸው የተናገሩት ተብሏል። ድሮን እና ሌሎች ከባባድ መሳሪያዎችን የገዛ ነው ንጹሃንን ለመጨፍጨፍ ነው በሚል ንግግራቸው የሚታወቁት ለዚህም ተግባራቸው ፊልድ ማርሻል የሚል ማዕረግ የተሰጣቸው ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱት አቅደው ስለነበረው የውጊያ ዘመቻና ሌሎች ወታደራዊ መረጃዎች በፋኖ መመንተፋቸውን ገልጸው በተቋማችን ውስጥ ፋኖ ሰርጎ ገብቷል ሲሉ ተናግረዋል። ምናልባት ከፋኖ ጋር ድርድር ካካሄድን በሚል ጠላት ያሉትን የፋኖ ኃይልን ለማዳከምና የተደራዳሪያቸውን አቅም ለማሳጣት ያለመ ወታደራዊ ዘመቻ ለማካሄድ ታቅዶ እንደነበር ከሳምንታት በፊት መዘገባችን አይዘነጋም። ከተለመደው የድሮን ጥቃት በተጨማሪ በአየር ኃይሉ ሙሉ አቅም ይታገዛል ተብሎ የታቀደውን ዘመቻ አገዛዙ አሉኝ ከሚላቸው ወታደራዊ እዞች መካከል ጥቂቶች ብቻ እያካሄዱት ይገኛሉ። ላብነትም አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል ንግግራቸው በሚታወቁት በጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ከጠቅላይ ኤታማዦር ሹሙ ቢሮ በወጣው ዕቅድ መሰረት በከፊል የጎጃም አካባቢዎች ላይ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ በተሰነዘረበት የጸረ ማጥቃት እርምጃ ከባድ የሆነ የሰውና የንብረት ኪሳራን እያስተናገደ እንደሚገኝ ከደረሱን መረጃዎች ለማረጋገጥ ተችሏል። ከምስራቅ እዝ በተጨማሪ የሰሜን ምዕራብ እዝና ደቡብ እዝ ወታደሮች በከባባድ የጦር መሳሪያ ታግዘው በአርማጭሆ መተማና ቋራ ቀጠናዎች ላይ በእቅዱ መሰረት ውጊያ የከፈቱ ቢሆንም ነገር ግን በልጅ አዋቂው በአርበኛ ሸጋጊታቸው በሚመራው ቋራ ኦሜድላ ክፍለ ጦር ድምፅ አልባው መብረቅ በሚል ቅጽል ስሙ በሚጠራው በአርበኛ ሲሳይ አሸብርና በጓዶቹ በሚመራው ዋዋ ጎቤ ክፍለ ጦር ጭላት የሚል ቅጽል ስም በወጣለት በአርበኛ ነጋ ብርሃኑ በሚመራው ጦር ኮማንዶ ሳሙኤል ባለድል በሚመራው አድዋ ክፍለ ጦር አርበኛ ደረጀ በላይ በሚመራው በጌ ምድር ክፍለ ጦር አይሸሽም ብርጌድ በእነ አርበኛ አንተነህ ድረስ በሚመራው ጦር በአባት አርበኛው ሸርብ የሚመራው ጦር በአጣናው ዋሴ ክፍለ ጦር በካራማራ ጦርና በሌሎች ተዋጊዎች ከባድ የሆነ ጸረ ማጥቃት ተከፍቶበታል ተብሏል። ያገዛዙ ኃይል ያለፉት ቀናትን ጀምሮ በቋራ መዲና ገለጎ በሙገጭት በሽንፋ በቴዎድሮስ ከተማ በመተማ በኮኪትና በምዕራብ አርማጭሆ ቀጠናዎች በከፈተው ጥቃት በርካታ ወታደሮቹ ሲገደሉ በመቶዎች የሚቆጠሩት ደግሞ መቁሰላቸውን ለማረጋገጥ ተችሏል። አገዛዙ ከዚህ ቀደም በተለየ መልኩ አካሂደዋለሁ ብሎ አቅዶ ባስጀመረው ወታደራዊ ዘመቻ ከጅምሩ ከባድ ኪሳራን ተከናንቧል። ይህም በጠቅላይ ኤታማዦር ሹሙ ቢሮ በኩል ከፍተኛ ድንጋጤ የፈጠረ ሲሆን ይህንን በሚመለከትም ጠቅላይ ሚኒስትሩ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ ጥብቅ ግምገማ መካሄዱ ነው የተነገረው። በግምገማው ላይ የተገኙት ጠቅላይ ሚኒስትሩም የመከላከያ ሰራዊት ተቋም ውስጥ ፋኖ ሰርጎ ገብቷል፣ ስለሆነም የተቋሙ አመራሮች በአስቸኳይ እንዲፈተሹና ማጣራት እንዲካሄድባቸው የሚል አቅጣጫ አስቀምጠዋል ተብሏል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎንደር ቋራና አርማጭሆ፣ በወሎ ዋድላና ቆቦ፣ በጎጃም ባሶ ሊበንና በሌሎችም አካባቢዎች ውጊያው ዛሬም ተጠናክሮ ቀጥሏል። በክልሉ ምዕራብ ጎንደር ዞን ቋራ ወረዳ ከፍተኛ ወታደራዊ እንቅስቃሴው ተጠናክሮ መቀጠሉ ሲታወቅ በተለይ በሽንፋ ከተማ ዙሪያ አገዛዙ የከባድ መሳሪያ ድብደባ ፈጽሟል ነው የተባለው።
በቋራ ቀጠና የተለያዩ አካባቢዎች ለሳምንት ያህል ያለማቋረጥ ውጊያ ከተደረገ በኋላ በርካታ ቦታዎች በፋኖ ኃይሎች እጅ ገብተው ውጊያው ጋብ ብሎ የነበረ ቢሆንም አሁን ላይ አገዛዙ ከሽንፋ አቅጣጫ ወደ ወረዳው ዋና ከተማ ገለጎ በርካታ ኃይል እያንቀሳቀሰ መሆኑ ውጥረቱን ጨምሮታል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ሽንፋ ከተማ ዙሪያ በተፈጸመ የከባድ መሳሪያ ድብደባ የደረሰው ጉዳት አለመታወቁን የገለጹት የመረጃው ምንጮች አገዛዙ ድብደባውን ያደረገው ወደ ደለጎ የሚያደርገውን የኃይል ስምሪት መስተጓጎል እንዳይገጥመው ለመከላከል ሳይሆን አይቀርም ብለዋል። በተያያዘም የፋኖ ኃይሎች በሽንፋ ከተማ ዙሪያ ይዞታቸውን አጠናክረዋል መባሉ በአገዛዙ ላይ ከተማዋ ትያዛለች በሚል ድንጋጤና ስጋት ፈጥሯል ሲሉ ነው የአካባቢው የመረጃ ምንጮች አክለው የተናገሩት። በተመሳሳይ በማዕከላዊ ጎንደር ዞን አርማጭሆ ቀጠና ከሳንጃ ከተማ ቅርብ ርቀት የፋኖ ኃይሎች በሚሊሻ አባላት ላይ በፈጸሙት ጥቃት አስተባባሪውን ጨምሮ በርካቶች ተገድለዋል ተብሏል። በተመሳሳይ በወሎ ቀጠና ወደ ተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያ መቀጠሉን የተሰማው በሰሜን ወሎ ዞን ቆቦ ከተማ የፋኖ ኃይሎች በሌሊት ወደ ከተማዋ ሰርገው ገብተው በፈጸሙት ጥቃት የአድማ ብተና ፖሊስ አባላት መጎዳታቸውን የመረጃው ምንጮች ተናግረዋል። ከዋድላ ወረዳ ኮን ከተማ ወደ የን የጃ ሲንቀሳቀስ የነበረ የአገዛዙ ጦር ጉልቻት የተባለ ቦታ የደፈጣ ጥቃት ተፈጽሞበት በርካታ የፖሊስና የሚሊሻ አባላት መገደላቸውን የአማራ ፋኖ በወሎ ቤት አማራ አስታውቋል። በተመሳሳይ በምዕራብ ወሎ ቀጠና ሁዲት ተራራ ወጀድ እንዲሁም መገንጠያ ዲማ ጊዮርጊስ መሃል ሳይንት ወረዳ ዴንሳ ከተማ ጎጃም በር አካባቢ በነበሩት ውጊያዎች በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰንበታል ሲል ነው የአማራ ፋኖ በወሎ ቤት አማራ ያስታወቀው። በውጊያው በስም ያልተጠቀሱ ያገዛዙ ጦር አመራሮችን ጨምሮ በርካታ ወታደሮችና የሚሊሻ አባላት ተገድለዋል ተብሏል። በተለይ በመሃል ሳይንት ዴንሳ ከተማ ጎጃም በር አካባቢ በነበረ ውጊያ ባለፈው ሳምንት ባህር ዳር ከተማ በሀገራዊ ምክክር ኮሚሽን አዘጋጅነት በነበረው የአጀንዳ ማሰባሰብ መድረክ ላይ ብልጽግናን ወክለው ተሳታፊ የነበሩ የሚኒሻ ጠርናፊ መገደላቸውን የአማራ ፋኖ በወሎ ቤት አማራ አስታውቋል። በተመሳሳይ በትናንትናው ዕለት በሰሜን ጎጃም ዞን ሰሜን ሜጫ ወረዳ መራዊ ከተማ የፋኖ ኃይሎች ዘልቀው በመግባት ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ተናግረዋል። በከተማዋ ያገዛዙ ጦር በካምፕነት በሚጠቀምበት ቻይና ካምፕ አካባቢ በተፈጸመው በዚህ ጥቃት የአድማ ብተና ፖሊስና የሚሊሻ አባላት ተገድለዋል ተብሏል። በምስራቅ ጎጃም ዞን ባሶ ሊበን ወረዳ ደግሞ ያገዛዙ ጦር የከባድ መሳሪያ ድብደባ እየፈጸመ ይገኛል ሲሉ ነዋሪዎች አረጋግጠዋል። ከትናንት በስቲያ ከቤተ ንጉስ እስከ ኮርክ ቀጠና የፋኖ ኃይሎች በከፈቱት ውጊያ ከፍተኛ ጉዳት ያስተናገደው ያገዛዙ ጦር ትናንትናና ዛሬ ወደ አባይ በረሃ አቅጣጫ ተደጋጋሚ የከባድ መሳሪያ ድብደባ እየፈጸመ ይገኛል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው ሰላም።